ከውጭ የመጣችሁ እናንተ ነጫጭ እባቦች፣ ነጫጭ ሌቦች መጽሐፍ ቅዱስ ይዛችሁ መስቀል ይዛችሁ ሀገር የምትሰርቁ ደም የምታፈሱ ሀገሬን ኢትዮጵያን በ48 ሰዓት ለቃችሁ ውጡ። ይህ ያስጨበጭባል። መብርሃን ያቺ ቀን እንደወሰችው አንድ አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው በሚያሳዝን ሁኔታ አጼ ምኒልክና እቴጌ ጣይቱ አልዘምቱ ነበር ብሎ ሲናገር ሰምቻለሁ። አያናድድም? አሁን እሳቸው ባይሄዱ ታዲያ አጼ ቴዎድሮስ ባይሞቱ ሰራዊቱ ይበተን ነበር? አጼ ዮሐንስ ባይሞቱ ሰራዊቱ ይበተን ነበር? አጼ ምኒልክ ያን ጊዜ ቢሞቱ ኑሮ ያድዋ ድል ይገኛል? ሲጀመር በድሮ ዘመን መሪው ከተመታ አውራው ከተፋ ድቡ ይገኛል? ስንት ታሪክ ካዲዎች አብረው ዘመቱ። ኢትዮጵያ አንድ ንጉሥ ታሪክ ሲተረክ አንዱ ላይወድ ይችላል፣ አንዱም ደስ ሊለው ይችላል። ጣሊያን ግን የሁላችንም ጠላት ናት። የማን ጠላት ናት? ጣሊያን ማለት ለኢትዮጵያ እንደ ዲያብሎስ ነው የምትቆጠር። ቅዱስ ሚካኤል ወግቶ ይጣልን ወግቷታል። ለነገሩ በእውነት ጭካኔ ወይ ስሙኝማ ቆይ ጭቅሩት በጣም ያሳዝን። በዛሬው ዕለት ማታ እስከ ነገው ጧት 4000 ቤቶች አዲስ አበባ ተቀጥሏል። ስንት ሺህ ቤቶች አይዝግም? አንዳንድ ሀብሰች ሰማዩ ቀላ። የ4000 ቤቶች ቃጠሎ ወደ ሰማይ ሲወጣ የአዲስ አበባ ሰማይ ቀይ ሆነ። ቤታቸው ሲቃጠል ከቤት ሲወጡ ደረታቸውን በጥይት ያሊያም ደግሞ በአካፋ አንገታቸውን ሆዳቸውን በጦር ሕፃናትን በድል ውስጥ የወረወሩ በመኪና እየገጩ በ3 ቀን ከ33,000 በላይ ህዝብ ያለው አቡነ ጴጥሮስን የሚያክል እንቁ ጳጳስ በ8 ጥይት ነው የደበደባቸው። በስንት ጥይት? በ8 ጥይት። እሳቸው ግን ሰማያዊ ንጉሴ እግዚአብሔር፣ ምድራዊ ንጉሴ አፄ ኃይለ ሥላሴ፣ ሀገሬ ኢትዮጵያ እንኳን የኢትዮጵያ ምድር ለአንተ እንዳትገዛልህ አራጨብጭ ለዚህ እንደወራታ እንዳትገዛ ኢትዮጵያ ለጠላቶች ለቅኝ ገዦች እንዳትገዛ ብሎግ ሰዎቹ ብቻ በጭካኔ ገደላቸው። አቡነ ሚካኤልን ዘግናኝ በሆነ ሁኔታ ገደላቸው። ከዛ በኋላ ይህን ሁሉ እያደረገ በዓለም ላይ እኮ ነገራቸው ሁለተኛው የዓለም ጦርነት ተጀምሮ እስከሚጨረስ ለመጀመሪያ ጊዜ በኢትዮጵያ ሕዝብ ላይ የመርዝ ጋዝ ያረበረበች ጣሊያን ናት። አዶልፍ ሂትለር እንኳን የመጨረሻው ጨካኝ ይህን አላደረገም። የመጨረሻው ጨካኝ እሱ ነው። እንግዲህ አይሁድን 6 ሚሊዮን አይሁዳውያን ጨፍጭፏል ይባላል። ወደ ኢትዮጵያ ሲመጡ በሁለተኛው ወረራ በሰማይ የመርዝ ጋዝ እያረበረቡ አርበኞቻችን እስከምን ይተው? እሳት ነው የሚዘንበው፣ መርዝ ነው። ግንቦት 12 ከዛሬ የቀረውን ጭካኔ ደብረ ሊባኖስ ላይ ባልኳችሁ መሰረት ከ2200 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን ታርደዋል። አስከሬናቸውን የበላው አውሬ ነው፣ የበላው የሰማይ ወፍ ነው። ማንም አልቀበራቸው። ለብዙ ዘመን አንዳንዶቹ እንደውም ጎርፍ ወስዶት ካባዩን ተቀላቅሏል። ግብጽ ዶ ሊገባ ይችላል። በዚህ ግን ፈጽሞ ግፍ ነበር። እግዚአብሔር ግን በፈቀደበት ሰዓት ምንም ቢሆን ኢትዮጵያውያን ሰው ለሃይማኖት መቆም ማሸነፉ አይቀርምና በምታውቁት ታሪክ 1933 ዓመተ ምህረት ጣሊያን ተጠራርጎ ከምድረ ኢትዮጵያ ወጣ። ቅድም እንዳልኳችሁ ደማቸውን በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። ደማቸውን በአዲስ አበባ ዙሪያ እንደ ውሃ አፈሰሱ። የሚቀብራቸው ማጡ። ሕፃናት፣ አረጋውያን፣ ባልቴቶች እነራስ አበበ አረጋይን ለመያዝ ተብሎ የተፈጸመው እልቂት ባንዲራችሁን ወድቆ ከፈረፈር ላይ ተሽቀዳድሞ አነሳው አበበ አረጋይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት በየማዕረጋችሁ፣ ምዕመናን ወምዕመናት፣ አይሁድ ወሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ?
አሜን። አምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንደዚህ ሁላችሁም እኔ የምናገረውን ርዕስ አብራችሁ ስላላችሁ በዙሪያዋ ይቅርታ ደማቸውን በሉ። አይ ተናገሩ። ይህን ቃል ሳትናገሩ መሄድ አይጠበቅባችሁም። ደማቸውን በኢየሩሳሌም ዙሪያ አፈሰሱ፣ የሚቀብራቸውም አጡ። መዝሙር 78 ቁጥር 3። ይዛቸዋል። እድሜ ይስጣችሁ። እዚህ ርዕስ ነው የምንማማረው። እስኪ ድገሙት። ደማቸውን በሉ በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ይህን ቃል የተናገረው ንጉሠ እስራኤል ነቢየ እግዚአብሔር ቅዱስ ዳዊት ነው። ባልኳቸው መዝሙር ላይ ተጽፏል። አቤቱ አሕዛብ ወደ ርስትህ ገቡ። እነማን ናቸው የገቡ? በደንብ ስሙ። እነማን ናቸው የገቡ? አሕዛብ ማለት በዚህ አነጋገር በእግዚአብሔር የማያምኑ ማለት ነው። ዋርኮሱ ጽርሐ መቅደስከ፣ ቤተ መቅደስህንም አረከሱ። ወረሰኢሁ አለ ኢየሩሳሌም ከመለገት አቃቤ ቀን፣ ኢየሩሳሌምን ተክል እንደሚጠብቅ እንደ ጎጆ ጠባቂ ወይም ተክል እንደሚጠብቅ አደረጓት። በክረምት አዝመራ ዘርተው አዝመራው ከደረሰ በኋላ እህሉን ሰብስቦ ሲጨርስ ያችን ጎጆ አቃጥሏት አፈራርሷት ነው የሚሄድ እና ኢየሩሳሌምን እንደዚህ አደረጓት። ወረሰዩ አብድንቶሙ ለአግብርቲከ መብልዓ ለአዕዋፈ ሰማይ ወሥጋሆሙ ለጻድቃኒከ ለአራዊተ ገዳም። የባሮችህን የአገልጋዮችህን የባለሟሎችህን የወዳጆችህን አስከሬናቸውን በድናቸውን ለሰማይ ወፎች የጻድቃንህንም አስከሬናቸውን ለዱር አራዊት አደረጉ። ሰጡ። ወከአሩ ደሞሙ ከማማይ አውዳ በኢየሩሳሌም፣ ደማቸውንም በኢየሩሳሌም አደባባይ ዙሪያ እንደ ውሃ አፈሰሱ። ወሃጡ ዘይቀብሮሙ፣ እልቂት በዝቶ የሚቀብራቸው አጡ። ወኮነ ጽለተ ለጎርነ፣ ከዚህ የተነሳ ለጎረቤቶቻችን መዘባበቻ ስድብ ሆነ። ስድብ ሰሐቀ ወስላቀ ላዲያሚነ፣ በዙሪያችን ባሉ ባወራጃዎቻችን ሁሉ መሳቂያ መሳለቂያ መዘባበቻ ሆነ። እስከ ማይዜኑ እንከ እግዚኦ ፍትማለ ዙሉፉ፣ አቤቱ እስከ መቼ ድረስ ትቆጣለህ? ወይ ነድድ ከመ እሳት ቅናትከ፣ ቅናትህ እንደ እሳት ይነዳል። ከአውማተከ ላዕለ አሕዛብ እለ ይአምሩከ፣ አንተን በማያውቁህ በአሕዛብ ነገሥታትና ሰራዊት ላይ ማትህን አፍስ። ወላዕለ መንግሥት እንተ ይጸዋዕ ስመከ፣ ስምህንም በማትጠራ አንተን በማታመልክ መንግሥት ላይ ማትህን አፍስ። እስመ በልዕዎ ለያዕቆብ፣ ያዕቆብን በልተውታል። ሰው ሰውን አይበለውም። የያዕቆብን አገር ወረዋታል፣ ዘርፈዋታል። ዋማሰኑ ብሔሮ፣ ሀገሩንም አውድመዋል፣ ባድማ አድርገዋል። ይትዝክር ለነ አበሳነ ዘትካት፣ አቤቱ የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳይልከ እግዚኦ፣ አቤቱ ቸርነት ይቅርታ ፈጥኖ ያግኘን፣ ፈጥኖ ይደረግልን። እስመ ተመንከብለ ፈድፋደ፣ እጅግ ተቸግረናል፣ ተጨንቀናል። በእንተ ስብሐተ ስምከ እግዚኦ ባለሃነ፣ አቤቱ ስለተመሰገነው ስም ብለህ ይቅር በለን። ወስረይ ለነ ኃጢአተነ በእንተ ስምከ፣
ስለ ስምህ ብለህ ኃጢአታችን ይቅር በል። ከመ ይቤሉነ አሕዛብ አይቴ ውእቱ አምላኮሙ አሕዛብ ጨክነው ሲገሉን ሲጨፈጭፉን ከምድረ ገጽ እናጥፋችሁ ሲሉን አንተ ዝም ባልክ ጊዜ አምላክ አለን የምትሉት አምላክ ወዴት አለ ብለው አሕዛብ እንዳይዘብቱብን እንዳይስቱብን ወይራዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተከወ ቅድሜከ የፈሰሰው የሰማዕታት ደም የጻድቃን ደም ያን የጻድቃን ደም በዓይኖቻችን ፊት አሕዛብ እዩ። በቀለ ደሞሙ ለአግብርቲከ ያንተን የባሮችን በቀል እነሱ እንዴት እንዳጠፏቸው አንተ ተበቀል ስታጠፋቸው አሕዛብ በእኛ ዓይኖች ፊት ይዩ። ይባ ቅድሜከ ገአሮሙ ለሙቆሃን ታስረው የሚጨነቁት ጩኸታቸው ወደፊት ይድረስ። ፍድዮሙ ለቦረነ መዝቢተ ውስተ ሕጽሮሙ ትዕይርቶሙ ዘተአየሩ ከእግዚኦ የተገዳደሩ መገዳደር አለና አንተ ለነሱ 7 እጥፍ አድርገህ በብብታቸው ክፈላቸው። ንሕነሰ ሕዝብከ ወአባግዓ መሬትከ እኛ ግን ወገኖች መንጋዎችህ ነን፣ የአንተ መንጋዎች ነን። ለአንተ ብለን ዘላለሙ እንገዛለን። ወንነግር ስብሐቲከ ለትውልደ ትውልድ ምስጋናህንም ለልጅ ልጅ እንናገራለን ይላል። ሰምታችሁኛል አይደል? ይህም ቃል የዛሬው ዕለት ባለንበት ደብር በልዩ ምክንያት ቢከበርም ወደ ኋላ ታሪክ ካልተመለስ የዕለቱን ችግር በትክክል መረዳት ስለማንችል አንዳንድ ነገር በኢትዮጵያ እንደ ሀገር ከተመሰረተች ጀምሮ እስካሁን ድረስ ባለንበት ማለት ነው እኔና እናንተ እስካለንበት ዘመን ድረስ 304 ነገስታት 68 መሳፍንት የዘመነ መሳፍንት ብዙም አይቆጠርም። መሳፍንቱ 19 ነገስታቱ 304 ኢትዮጵያን አስተዳድረዋል። ከሰብታ እስከ ጲኦሪ 22 ነገስታት ዘመኑ 560 ከአክሁናስ እስከ ማቅዳ ወይም እስከ ንግሥተ ሳባ ወይም እስከ ንግሥተ አዜብ 52 ነገስታት ዘመኑ 1003 ዓመት ከቀዳማዊ ምኒልክ እስከ ባዚን 67 ነገስታት ዘመኑ 982 ከባዚን እስከ ድልነአድ ማለት የአክሱም የመጨረሻው መንግስት ነው 94 ነገስታት ዘመኑ 912 ከመራ ተክለ ሃይማኖት የዛጉዌ ሥርወ መንግስት መጀመሪያ ነው እስከ አፄ ተባረክ ነገስታቱ 11 ዘመኑ 333 ከዚያ ወደ ሸዋ ይመጣል ከአፄ ኩኖ አምላክ እስከ አፄ ሚናስ 26 ነገስታት ዘመኑ 301 ከዚያ ወደ ጎንደር ይሄዳል ከአፄ ሰርጸ ድንግል እስከ አፄ ተክለ ጊዮርጊስ ተፍጻሜተ መንግስት 18 ነገስታት ዘመኑ 224 ከ1769 እስከ 1847 ዘመኑ በአንዳንዶቹ አጻጻፍ 68 ያደርጉታል የመሳፍንቱ አንዳንዶቹ ከ71 እስከ 80 ያደርጉታል መሳፍንቱ 19 በአንደኛው አጻጻፍ 68 በአንደኛው 71 በአንደኛው እስከ 82 ይሄዳል ይሄን በአማካኝ ያዙት ከ1847 እስካሁን ድረስ 14 ዘመኑ 171 ከ18 ጀምሮ የቆጠርኩት አጠቃላይ ነገስታት
486 ዓመት ኢትዮጵያን አስተዳድረዋል። የአሜሪካው ፕሬዝዳንት ስንተኛ ነው ያው? 46ኛ ነው አይደል? የኛ ስንተኛ ናቸው? 304ኛ። እቺን ታላቅ ሀገር መቼ ነው ቂም የጀመሩባት? ለማጥፋት ያሰቡት መቼ ነው? 1520 ዓመተ ምህረት እስከ 1535 ዓመተ ምህረት በጣም አደገኛ የሆነ ኢትዮጵያ እንደ ሀገር ቤተክርስቲያን እንደ ሃይማኖት መከራ የተቀበሉበት የምታውቁት ሰው ማለት ነው። በወራሪነት በሄደበት ሁሉ ያገኛቸውን አብያተ ክርስቲያናት አመድ ያደረገ 1500 ዓመት ያስቆጠሩትን በተለይ የብሉይ ኪዳን መጻሕፍትን ባገኘበት ሁሉ አመድ ያደረገ የግራኝ አመድ ወረራ ንጉሠ ነገሥቱ አፄ ልብነ ድንግል እሳቸው 1533 ዓመተ ምህረት መስከረም 5 ቀን አርፈው ደብረ ዳሞን የተቀበሩ። ደብረ ዳሞ ገዳም ሴት አትገባም። አንዲት ሴት ግን ከምትሞት ተብሎ ገብታለች። እሷም የአፄ ልብነ ድንግል ባለቤት ግራኝ አህመድ ከሚገርላት ከገዳሙ አግብተን እናትርፋት ብለው አትርፈዋታል። ትክክል ነው አይደል? ትክክል ነው። እሳቸው ከሞቱ በኋላ የነገሰው ልጃቸው አፄ ገላውዲዮስ ነው። ከዛ በኋላ ያው ከፖርቹጋል 400 ወታደሮች መጥተዋል። ያን ጊዜ ፖርቹጋል ንጉስ ቀብቶ የሚያነግሰው የሮሙ ፖፕ ስለነበረ ሁለቱም ተባብረው 400 ወታደሮች መጡ። 1535 ዓመተ ምህረት የካቲት 13 ቀን የካቲት 13 መቼ ነው? ነገ። የነገዋ ቀን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልደት ቀን ናት። የምን ቀን ናት? የልደት ቀን ናት። ለምን ካላችሁ 15 ዓመት ያቃጠላት ግራኝ አህመድ የሞተበት ቀን ነው። የሚከፈው ይኖራል፣ ቢከፈውም አንጀቱ ርር ይበል። እኛንም ርር ነው ያደረገንሽ። እውነት ለመናገር የተፈጸመው ግፍና በደል ይታወቃል። የሞተበትም ቦታ በታሪክ አጋጣሚ 2010 ዓመተ ምህረት መስከረም 14 ቀን አይቷል። ቀኑም አይጠፋም። ያቺ ቀን እንዳልኳችሁ የልደት ቀን ናት። ነገር ግን ሌላ ነገር ይዞ መጣ። ከፖርቱጋል የመጡት ወታደሮች ስለገደሉት እነሱ ለንጉሠ ነገሥቱ አደገኛ የሆነ ጥያቄ አቀረቡ። ጥያቄው ምንድን ነው? እንደ ሀገር የኢትዮጵያን ጠላት እንደ ሃይማኖት የክርስቲያኖችን ጠላት ስለገደልንላችሁ እናንተም ለኛ ውለታችንን መልሱ፣ ላደረግልላችሁ ነገር አድርጉልን አሉ። ምን እናድርግ አሉ ንጉሠ ነገሥቱ። ከሰው ጀምሮ ሁሉም የኢትዮጵያ ሕዝብ ከኦርቶዶክስ ተዋሕዶ ሃይማኖት ወደ ካቶሊክ ሃይማኖት እንዲቀየር፣ ጳጳስ ከግብፅ መምጣቱ ቀርቶ ከሮም ካቶሊክ ፖፕ ተሹሞ እንዲመጣ፣ ኢትዮጵያንም እኛ እንድናስተዳድራት የሚል ጥያቄ ለንጉሠ ነገሥቱ ቀረበ። ንጉሠ ነገሥቱን የሚያማክሯቸው የታወቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ስለነበሩ ለድርድር የማይቀርበዋል። ለድርድር የፈለገ ቢሆን በሰማይ እግዚአብሔር በምድር ሀገር ይሞቱላቸዋል እንጂ ፈለገውን ነገር መቀበል አይቻልም። ንጉሡ አወጡ አወረዱ፣ ሊቃውንቱን አማከሩ። ቀጥታ የሰጧቸው መልስ እንዲህ የሚል ነው። ላደረጋችሁልን ውለታ ወርቅና ብር እንሰጣለን፣ ከዚህ ውጭ ግን ሀገራችንን አንሸጥም፣ ሃይማኖታችንን አንለውጥ። መልሱ ቂሙ ከዚህ ይጀምራል። የዛሬ 483 ዓመተ ምህረት አፄ ገላውዲዮስ ገብቷቸዋል። እኛ አሁንም አይገባንም። አሁን ራሱ አይገባንም። ዛሬ ማለት
ሀገራዊ ጠላት እና ሃይማኖታዊ ጠላት ቁጥሩ ከዲያብሎስ ጋር እኩል ነው። ከማን ጋር እኩል ነው? ተራቱሳ ከማን ጋር? ለሶስት ነገሮች ርኅራኄ አያስፈልግም። አንደኛ ለዲያብሎስ፣ ሁለተኛ ለእባብ፣ ሶስተኛ ለወራሪ። እኔ ጣሊያንን የገደለ አርበኛ ይጸድቃል ብዬ ነው ማለት ነው። አያምርም እሱ እንዴት እንዲተላለል ይል እኔ አምናለሁ፣ አይጠራጠርም። በቃ ወራሪ ነው፣ ወራሪ ነው። ከዛ በኋላ በዚህ ጭቂም ያዙ። አጠቃላይ ከግራኝ ዓመት ስንነሳ 498 ነው እስካሁን ድረስ። አፄ ገላውዴዎስ መልስ የሰጡበት ደግሞ ልክ የዛሬ 483 ዓመት ነው። እሳቸው 1551 ዓመተ ምህረት መጋቢት 27 ቀን ጦርነት ተጀመረ። አማካሪዎቻቸው መሳፍንቱ እስከ ትንሣኤ ድረስ ጦርነት አንግጠም፣ ትንሣኤን ካለፍን በኋላ ጦርነት እንግጠም አሏቸው። መጋቢት 27 ቀን ሰንሰለት ተጽፎ ታገኙታላችሁ በነገራችን፣ በሌላም ታሪክ ተጽፏል። እሳቸው ምን አሉ? የትንሣኤ ዕለትማ ከጌታዬ ጋራ ነው የምውል፣ ዛሬ ግጥም እሞታለሁ፣ የትንሣኤ ግን ከጌታዬ ጋር እውላለሁ ብሎ መጋቢት 27 ቀን 1551 ዓመተ ምህረት ጦርነት ገጥመው ለኢትዮጵያና ለኦርቶዶክስ ተዋሕዶ ሃይማኖት መስዋዕት ሆኑ። ማን? ቆይ ስሙኝ ምዕመናን ነው። ማን? አፄ ገላውዴዎስ። ከዛ በኋላ እነዚህ ክፉ መሰሪዎች ነጭ እባብ መድኃኒት የለውምና ኢትዮጵያን ልንጠልፋት ልናሸንፋት የምንችል እንዴት ነው ብለው በቅደም ተከተል ሲያጠኑ አፄ ሱስንዮስ በ1601 ዓመተ ምህረት መጋቢት 23 ቀን ዕለቱ ዕለተ ደብረ ዘይት ነው የነበረው። አክሱም ሂደው ስልጣን ሰገር ተብለው የኢትዮጵያ ንጉሠ ነገሥት እንዲሆኑ ተሾሙ። ከነገሱበት ጊዜ ጀምሮ ለ7 ዓመት ሙሉ የቅርብ አማካሪ የቅርብ ሰባኪ ሆነው ነጮች እንደምታውቁት በመጽሐፍ ቅዱስ ዓለምን ይሰርቃሉ፣ ሌሎች ደግሞ በመጽሐፍ ቅዱስ ዓለምን ያጸድቃሉ። ነጮች ግን በመጽሐፍ ቅዱስ ዓለምን የሚሰርቁ ናቸው። በደንብ አድርገው ልባቸውን ሰልቧቸው ውስጥ ለውስጥ ሃይማኖታቸውን አስለወጧቸው። ሃይማኖታቸውን ከለወጡ በኋላ ነገሩን ካደላደሉ በኋላ አዋጅ እንዲያውጁ ተነገራቸው። ምን የሚል? እኔ የኢትዮጵያ ንጉሠ ነገሥት ሱስንዮስ ስልጣን ሰገር የሚባለው ሃይማኖቴን ከዛሬ ጀምሮ ከኦርቶዶክስ ተዋሕዶ ሃይማኖት ወደ ካቶሊክ ሃይማኖት ቀይሬያለሁ። ስለዚህ እኔ በምገዛት ሀገር ያለ ሰራዊት፣ ሕዝብ ሁሉ የኔን ሃይማኖት እንዲቀበል፣ እኔ የምከተላትን ሃይማኖት ያልተከተለ ከፍ ብሎ አንገቱን በስለት ዝቅ ብሎ እግሩን በስለት ይቆረጣል፣ እንዲያም ካለ ዓይኑ በፍላት ይወጣል የሚል አስደንጋጭ አዋጅ አወጁ። በዚህ ሰዓት ይፋዊ ጦርነት ተጀመረ። በተለይ 1609 ዓመተ ምህረት ግንቦት 6 ላይ ጳጳሱ አቡነ ስምዖን በጦርነት ሁኔታ ተገደሉ። የታወቀው የጦር መሪ ደጃዝማች ሎሌዎስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን አክብረው ኢትዮጵያን በሚመሩበት ሰዓት የእሳቸው አገልጋይ ነበሩ። ሃይማኖት ከለወጡ ሀገር ከካዱ ግን ለእሳቸው አላገለግልም ብሎ እሱም ከእሳቸው ጋር ጦርነት ገጥሞ መስዋዕት ሆነ። ይህ ጦርነት እስከ 1624 ዓመተ ምህረት ቀጠለ። የመጨረሻው ጦርነት የተካሄደው 1624 ዓመተ ምህረት ሰኔ 3 ቀን ከአንድ ቦታ ላይ በአንድ ቀን 9900 ክርስቲያኖች ተጨፍጭፈዋል። ልብ በሉ፣ ከአንድ ቦታ። አሁን ከዚያ ቦታ ላይ በዓመት 355 ቀን ምህላ ይደረስበታል። የምታውቁታላችሁ እዚያ ቦታ ላይ ማለት ነው። ከዚያ በኋላ ሰኔ 3 ቀን 1624 ዓመተ ምህረት ያ ጦርነት ተካሂዶ አፄ ሱስንዮስ ታመሙ። የታመሙት ህመም ግን እንኳን ለንጉሠ ነገሥት ለተራ ዜጋ ማይጣል አይደረስ። ሲታመሙ ምላሳቸው ተጎልጉሎ ከእምብርታቸው ላይ ወደቀ። ይህ የተደረገው በ431 ዓመተ ምህረት ጥቅምት 12 ቀን በ200 የቤተክርስቲያን ሊቃውንት በቅዱስ ኤርኖስ አፈ ጉባኤነት
ኤፌሶን በምትባል ቦታ ንስጥሮስ የሚባለው መናፍቅ ሲወገዝ ቅዱስ ቄርሎስ እባክህ ድንግል ማርያምን ወላዲተ አምላክ ናት ብለህ እመን ቢለው ወላዲተ አምላክ ናት ብዬ አላምንም፣ የወለደችው ተራ ሰው ነው እንጂ አምላክ አይደለም ሲለው ድፍረት በተሞላበት ቃል ለእኔ እንዳልታዘዝክልኝ ለአንተ ምላስ አይታዘዝልህ ሲለው ምላስ ተጎልጉሎ ወጥቷል። የንስጥሮስ ቆይ ስሙኝ፣ ቆይ ለነገሩ እልል ያሰኛል። ቆይ አትጨክኑ ግን ቆይ ስሙኝ። ልክ አፄ ሱስንዮስም ያን ጀማሪው ንስጥሮስ አጽዳቂው ሊዮን የሆነውን የሮምን ካቶሊክ ሃይማኖት ተቀብለው የኢትዮጵያን ሕዝብ እንዲህ በጨፈጨፉበት ጊዜ ሲታመሙ ሐኪም ሊያድነው የማይችል እንኳን ያን ጊዜ ዓለም ባልሰለጠነበት በአሁኑም ቢሆን የተጎለጎለን ምላስ ከምርት ላይ የወደቀን ምላስ መልሶ ማስገባት ከባድ ነው። ይህን ለባለሙያዎች ልተው። ግን ታመሙ። በዚህ ሰዓት ልጃቸው ፋሲል ከአባቱ ጋር አብሮ ዘምቶ ክርስቲያኖችን ሲገድል ነበር። የኦርቶዶክስ ተዋሕዶ ክርስቲያኖች ጨነቀው። ምን ላደርጋለህ? ማህበረ ሥላሴ የሚባል ገዳም አለ። የነቁ ባሕታዊ አሉ። እሳቸውም አባ አምደ ሥላሴ ይባላሉ። እሳቸው መጥተው ጸሎት እየጸለዩ ቢያጠምቋቸው ይድኑልሃል አሉት። እንግዲህ ምን ብዬ ልንገራችሁ? ማህበረ ሥላሴ ማለት በጣም ጭው ያለ በረሃ ነው። ወደ መተማ ነው ያለው። መተማ ማለት እንግዲህ የሱዳን ድንበር ነው። በበቅሎ ተጭኖ አባቴን የሚያድኑልኝ አባት ካገኘው ብሎ ማህበረ ሥላሴ ገዳም ሄደ። እሳቸውም በበቅሎ ሆነው እኛ ባሕታዊ መጡ። 21 ቀን ሱባኤ ያዙ። ከዚያ በኋላ እየጸለዩ ሲያጠምቋቸው የአፄ ሱስንዮስ ምላስ ተመልሶ ገባ። እሳቸውም ንስሐ ገቡ። እዚህ ላይ ግን ያስጨበጭባል። እውነት ለመናገር ንስሐ ሲገቡ ምላሳቸው ተመልሶ ሲገባ ያወጁትን ክፉ አዋጅ በበጎ ነገር መለሱት። ያለ አግባብ ያቃጠልኳት ያሰቃየዋት መከራ ያጸኖባት መንበሯ መንበረ ማርቆስ የሆነው አይደለም የእስክንድር ሃይማኖት ትመለስ፣ ትክበር፣ ትቀደስ። ያለ አግባብ ተቀብዬ የሀገሬን ሕዝብ የጨረስኩባት ሀገሬን ያወደምኩባት የሮም ሃይማኖት ትርከስ፣ ትፍለስ፣ ትደምሰስ፣ ልጄ ፋሲል ይንገስ ብለው አዋጅ አወጁ። የሚያስጨበጭባል። እውነት ለመናገር ለውጭ ተናግሯል። አልፈልግም በግልጽ። በነገራችን ላይ በአፄ ሱስንዮስ ዘመን በሚያሳዝን ሁኔታ ካህናቱ የቀደመው ክህነታቸው ትክክል አይደለም ተብሎ እንደገና ክህነት እንዲቀበሉ ተደርጓል። የግፍ ግፍ በ40 ቀንና በ80 ቀን ተጠምቀው ስመ ክርስትና የነበራቸው ምዕመናን እንደገና እንዲጠመቁ ተደርጓል። የግፍ ግፍ ጥምቀት አንዲት ናት። ያውም እሷም የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ሁለተኛዋ ጥምቀት የሊቃውንትና የቅዱሳን መቃብር እየተቆፈረ አጽማቸው ተቃጥሏል። የግፍ ግፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓት የምትቀድስበት መንበሩ ከቤተ መቅደስ እየወጣ እየተቃጠለ የድንጋይ መንበር አስገብተዋል። የግፍ ግፍ ይህን የተፈጸመ ያ የጨለማ ዘመን አለፈ። ሰኔ 5 ቀን ይህን አዋጅ አወጁ። ሰኔ 10 ቀን እንዳሁኑ ሚዲያ ባይኖርም በመላ ሀገሪቱ ለማሰማት ተሞከረ። በነገራችን ላይ የድሮዎቹ ቢሆን በጣም ጠንካራ ናቸው። አንዱ ለአንዱ ለምሳሌ ገጠር ላይ ሞባይል በሌለበት ሰዓት የልቅሶ ጥሪ ሲጠራ ታውቃላችሁ። አንዱ ለአንዱ ነው የሚነግረው። አንዱ ለአንዱ እንዲያገር ሰምቶ ሩቅ ሀገር ይመጣል። ሰኔ 10 ቀን አጠቃላይ ቀድሞ ቅዱስ ቆስጠንጢኖስ አልተጻፈም። በታሪክ ላይ ቆስጠንጢኖስ ቤተክርስቲያን የከፈተ ሰኔ 10 ቀን በኢትዮጵያም በሱስንዮስ የተዘጋጁ ቤተክርስቲያን እንደገና በአዋጅ የተከፈተች ሰኔ 10 ቀን ይታወጅ። ፋሲል ወይም አፄ ፋሲል አሁን ወደ ልቡ ተመለሰ። ወደ ምኑ ተመለሰ? ወደ ልቡ። የራሳችንን ሀገር ራሳችን ያጠፋናት ምክንያቱ ምንድነው ብሎ ሲጠይቅ አባትህ ከመጀመሪያ ጀምሮ የነበረችውን የኦርቶዶክስ ተዋሕዶ ሃይማኖት ክዶ ከ451 በኋላ የተነሳ የሮምን የካቶሊክ ሃይማኖት የተወገዘ ሃይማኖት በመቀበሉ ኢትዮጵያውያን እርስ በርሳቸው ተላለቁ። አባትም የሆነውን አይተሃል። ስለዚህ አንተንም እነዚህ ክፉ አማካሪዎች ልብህን ሰልበው አቅጣጫ እንዳያስቱ ከምድረ ኢትዮጵያ ጠራርጋ አስወጣቸው። በደንብ አጠናና
ከውጭ የመጣችሁ እናንተ ነጫጭ እባቦች፣ ነጫጭ ሌቦች፣ መጽሐፍ ቅዱስ ይዛችሁ መስቀል ይዛችሁ ሀገር የምትሰርቁ ደም የምታፈሱ ሀገሬን ኢትዮጵያን በ48 ሰዓት ለቃችሁ ውጡ። ይህ ያስጨበጭባል። መብርሃን ያቺ ቀን እንደው በዚህም የበለጠ ቂም ያዙ። ወጥቶ ሲሄድ አንዱ አልፎንሱ ሜንዴዝ የሚባል ሌባ መነኩሴ፣ የእኛን መነኩሴ አይደለም የምላችሁ፣ እየሰማችሁ ነው። ከውጭ የመጣ ሁለት ኢትዮጵያውያንን አስከትሎ ይሄድ። ሰውየው አንድ ነው። መቼም አንድ መምህር የሚያስተምረው አንድ ትምህርት ነው አይደል? እኛ የምናስተምረው ከታሪክ አንጻር ሌላው እንዲህ ነው እንላለን። ከሃይማኖት አንጻር ነው የምናስተምራት አንዲቷን። አንዱ መምህር ሁለት ትምህርት አስተማረ። ስንት ትምህርት? ለአንዱ ቅባት የሚባል ለአንዱ ጸጋ የሚባል ምጽዋን የተቀበለ ፎክሮ ሲሄድ ኢትዮጵያ ውስጥ የማይነቀሉ ሁለት እሾሆችን ተክዬ መጥተው ፎክሮ ነው። ከዚያ በኋላ ልክ አንድ ንጉሥ አልፎ አንድ ንጉሥ ሲሾም ቀረብ ቢሉና የቅባትን ሃይማኖት ከተቀበል ከ40 ዓመት ትነግሳለህ ይሉታል። ታውቃላችሁ አይደል? እንደ ጥንቆላ ወይ አደፋፍ እንዲህ እያሉ ብዙዎቹን ነገሥታት ሲያሳስቱ ነው። ዙሮ መጀመሪያ በአፄ ገላውዲዮስ፣ ሁለተኛ በአፄ ፋሲል ያሰቡት ፕሮጀክት ሁሉ ከሸፈባቸው። እንዲህ እያሉ ቆዩ። የጎንደር ዘመነ መንግስት አለፈ። ዘመነ መሳፍንት መጣ። በዚያ በዘመነ መሳፍንት ውስጥ ቅባትና ጸጋ እየተባለ መከራ ነው። ያ የጨለመ ዘመን ይባላል። ከዚያ በኋላ በደንብ የምትገነዘቡ ይመናል። ኢትዮጵያ ውስጥ ስለ አንድ ንጉሥ ታሪክ ሲተረክ አንዱ ላይወድ ይችላል፣ አንዱም ደስ ሊለው ይችላል። ጣሊያን ግን የሁላችንም ጠላት ናት። የማን ጠላት ናት? ጣሊያን ማለት ለኢትዮጵያ እንደ ዲያብሎስ ነው የምትቆጠር። ቅዱስ ሚካኤል ወግቶ ይጣልን ወግቷታል። ለነገሩ በእውነት ጭካኔ ወይ ስሙኝማ ቆይ ጭቅሩት በጣም ያሳዝን። አፄ ቴዎድሮስ ያን ዘመነ መሳፍንት አሳልፈው 1847 ዓመተ ምህረት የካቲት 5 ቀን ደረስጌ ማርያም ላይ ዳግማዊ ቴዎድሮስ ተብለው ነገሱ። ከዚያ በኋላ ሀገር አንዲት ኢትዮጵያ፣ ሃይማኖት አንዲት ኦርቶዶክስ ተዋሕዶ፣ ከዚህ ውጭ ሌላ ነገር በኢትዮጵያ እንዳላይ ብለው አዋጅ አወጁ። ጠንከር ያለ አዋጅ ነው። እሳቸው ኢትዮጵያን በሚያስተዳድሩበት ሰዓት ደግሞ የድፍረታቸው ድፍረት የሀገራችንን የቀድሞውን ንጉሠ ነገሥት ሳያስፈቅዱ ወደ ኢትዮጵያ ገቡ። አንድ የውጭ ዜጋ የሀገሩን መንግስት ሳያስፈቅድ መግባት ይችላል? ገቡ፣ ታዩ፣ ተገኙ። ለንጉሠ ነገሥቱ ነገሯቸው። ለአፄ ቴዎድሮስ ቀረቡ። የት ነው የመጣችሁ? ከውጭ። ለምን? የኢትዮጵያን ሕዝብ ወንጌል ልናስተምር። እንዴ የኢትዮጵያ ሕዝብ ወንጌል ተምሯል። ተምሮ አምሮ ተጠምቆ መስቀል ያለው ማተብ ሁሉም አስሯል። ከ40 ቀኑ ከ80 ቀን ጀምሮ። ስለዚህ የወንጌል አስተማሪ የኢትዮጵያ ሊቃውንት አሉ፣ መምህራን፣ ካህናት አሉ። እኛ ከእናንተ የምንፈልገው ከቻላችሁ በዘመኑ ስልጣኔ አድጋቸዋልና ብረት ማቅለጥ፣ ብረት መቀጥቀጥ አስተምሩን። ከዚህ ውጭ ግን አንፈልግም። ውጡ በቃ። ይህን አሉ፣ አስወጣሉ። የተወሰኑት ከእሳቸው ጋር የቆዩ አሉ። ስልጣኔ አስተምሩ ቢሏቸው እምቢ አሉ። መሳሪያ እንሰጣለን፣ መሳሪያው እንዴት እንደሚሰራ ግን አናስተምርም አሉ። ሲነዳቸው እሳቸውም ነዳዳም ናቸው፣ አሰሯቸው። አትፍረዱባቸው። አንዳንድ ጥበብ ይዞ አልናገርም የሚል ምናባቱ ነው ብሎ አሰሯቸው። በምታውቁት ታሪክ 1860 ዓመተ ምህረት ሚያዝያ 6 ቀን መቅደላ ላይ አይኔ እያየ ኢትዮጵያን እየመረው ለፈረንጅ እጅ አልሰጥም ብለው የጦር ፊት አውራሪያቸው ገብርዬ ከሞተ በኋላ ወደ እሳቸው ሲጠጉ እጅን አልሰጥም ብለው በራሳቸው ሽጉጥ ራሳቸውን አጠፉ። በጊዜው የነበረው አዝማሪ እንደገጠመላቸው ማረክን እንዳይሉ ሰው የለ በእጃቸው፣ ገደልም እንዳይሉ ገደል እንዳይሉ አስከሬን የላቸው። ምን አሉ እንግሊዞች ሲገቡ ሀገራቸው ብሎ እሳቸው ካረፉ በኋላ አፄ ተክለ ጊዮርጊስ ነገሱ። 3 ዓመት እንደነገሱ አፄ ዮሐንስ እሳቸውን ድል አድርገው 1864 ዓመተ ምህረት ጥር 13 ቀን አክሱም ጽዮን ማርያም 4ኛው ዮሐንስ ተብለው ነገሱ። በእሳቸው ዘመን ሳያስፈቅዱ ወደ ኢትዮጵያ መጡ። የት ነው የመጣችሁ? ከሮም። ምን ልታደርጉ? የኢትዮጵያን ወንጌል ልናስተምር።
አይ እኔ የኢትዮጵያን ሕዝብ ሊያስተምሩ የሚችሉ 5 ጳጳሳት አሉ። በአፄ ዮሐንስ ለመጀመሪያ ጊዜ 5 ጳጳሳት ተሾመዋል። ብዙ መምህራን አሉ፣ ብዙ ካህናት አሉ፣ የሚገርም መጽሐፍ ቅዱስ በብራና የተጻፈ አለን ሲሏቸው እኛ እኮ የመጣ ነው በኢትዮጵያ ውስጥ ያሉትን ሙስሊሞችንና አይሁድን ልናስተምር ነው አሏቸው። ነው ከኢትዮጵያና ከሊቢያ ለእናንተ የሚቀርባችሁ ማን ነው? ማን ነው ሊቀጠበቅ? የጂኦግራፊ መምረዝ የለም። መቼም አዲስ አበባ ዩኒቨርሲቲ አጠገቡ ነው የማስተማር ለእኔ አይመጥንም፣ ይከብደኛል። ግን ታውቃላችሁ ብዙ ጊዜ አሁን የምስራቅ አፍሪካ ስደተኞች ወደ ሮም የሚሄዱ በማን አድርገው ነው? ሊቢያ ተሻግረው ነው አይደል? ባህሩ ይታወቅ። ለእናንተ ሙስሊሞችን እናስተምር ካላችሁ ሊቢያ ለእናንተ አትቀርብምን? አይሁድን እናስተምር ካላችሁ ድሮስ ሀገረ እስራኤል የእናንተ ቀይ ግዛት አይደለችምን? ጲላጦስ ሮማዊ አይደለምን እንዴ? ከቄሳር ተሹሞ ከሮም ወደ ኢየሩሳሌም የሄደው ጲላጦስ የማን ዜጋ ነው? አይሁድን እናስተምር ካላችሁ ጥንት ቀይ ግዛት ስትገዟት ወደ ነበረች ወደ ኢየሩሳሌም፣ ሙስሊሞችን እናስተምር ካላችሁ ወደ ሊቢያ፣ የኔን ሀገር ግን ኢትዮጵያን ግን ለቃችሁ ውጡ። የሚያስጨበጭባል ብስለት ነው። ወደ ተመናቀ ቀደም ያስጨበጭባል። አልሳካላቸው እያለ ቆየ። አሁን አፄ ዮሐንስ 1881 ዓመተ ምህረት መተማ ላይ እንደምታውቁት መጋቢት 1 ቀን ሲዋጉ ነው 10 ሰዓት መጨረሻ ላይ እንደሚወራው አይደለም። ባንዳ ነው የመታቸው። በነገራችን ሊቀጠበብት መጋቢ ሚስጥር ሁላችሁ ሆዳም እግዚአብሔርን ባንዳ ሀገሩን አይወድም። ይወዳል? ሆዳም እግዚአብሔርን አያውቅ፣ ባንዳ ሀገሩን አይወድም። አያውቅ እስከ 10 ሰዓት ሲዋጉ ነው በጀርባቸው ተመቱ። ፈረሳቸው ላይ እንዳለ ወደቁ። ሰራዊቱ ተበተነ። ድሮች መጣ። ጎንደርን ወረረ። የነበሩትን አብያተ ክርስቲያናት ሁሉ ወደ አመድ ሲቀይራቸው ደብረ ብርሃን ሥላሴና መንበረ መንግስት መድኃኔዓለም አልተቀጠሉም። ደብረ ብርሃን ሥላሴ በሚገርም ሁኔታ በነጭ ነው ያባረረው። ያን ጊዜ ንቦቹም ራሱ ሃይማኖት ነበራቸው ይባላል። መጋቢ ሰናያ በነጭ ቀጥሎ ያው አፄ ምኒልክ 1882 ዓመተ ምህረት እየጨረስኩ ነው። ጥቅምት 25 ቀን እንጦጦ ማርያም ላይ በአቡነ ማቴዎስ ዳግማዊ ምኒልክ ተብለው ነገሱ። እንግዲህ እሳቸው 1882 ነግሰው 1888 እንደምታውቁት እነሱ 1884 ላይ በርሊን ከሚባለው ላይ የበርሊን ኮንፈረንስ ብለው አፍሪካን ሊከራመዱ በተማከሩበት ሰዓት ኢትዮጵያን ለመውረድ ወደዚህ የተዘጋጀው ጣሊያን ነው። በ1888 በየካቲት 23 በምታውቁት ታሪክ ኢትዮጵያን ወረው ነበረ። ነገር ግን እዚህ ከመሃል ሀገር ስንቅ በበቅሎ ተጭኖ በፈረስ ተጭኖ አንድ አፉ ቀዳዳ ግብሩ ይሁዳ ሐሳቡ ወልጋዳ የሆነ ሰው በሚያሳዝን ሁኔታ አፄ ምኒልክና እቴጌ ጣይቱ አልዘምቱም ነበር ብሎ ሲናገር ሰምቻለሁ። አያናድድም? አሁን እሳቸው ባይሄዱ ታዲያ አፄ ቴዎድሮስ ባይሞቱ ሰራዊት ይበተን ነበር። አፄ ዮሐንስ ባይሞቱ ሰራዊት ይበተን ነበር። አፄ ምኒልክ ያን ጊዜ ቢሞቱ ኑሮ ያድዋ ድል ይገኛል? ሲጀመር በድሮ ዘመን መሪው ከተመታ አውራው ከጠፋ ድቡ ይገኛል? ስንት ታሪክ ካዲዎች አብረው ዘመቱ። አድዋ ላይ እንደምታውቁት ያ የጦር መሪ ፊት አውራሪ ገበየውና ሌሎቹ አድዋ ሥላሴን ጣሊያን አረከሰው። ገበየው በሞት የግባና ቀድሰው አልተባለ? ይሄም ያስጨበጭባል እኮ መብራህ ተቀደው በልግባ ወደዛ ልትደረስ እንደዚህ አመድ ያደረጉት እሳቸው 1906 ዓመተ ምህረት በምታውቁት ታሪክ ታኅሳስ 3 ቀን አረፉ። ልጃቸው ንግሥተ ነገሥታት ዘውዲቱ ዘመነ ካህናት ይባላል። የንግሥተ ነገሥታት ዘውዲቱ በጣም የሚገርም ስራ ሰሩ። ለአባታቸው መታሰቢያ ታይካ ነገሥት ባታ ለማርያምን አሰሩ። ከዚያ በኋላ እንግዲህ ይሄ ቂም አለ። ልክ በ40 ዓመቱ ጣሊያን በ1928 ዓመተ ምህረት ኢትዮጵያን ወረረ። ያን ጊዜ በነበረው ታሪክ አንድ መጽሐፍ ጋብዛቸዋለሁ። በጣም የተፈጸመው ግፍና በደል ምመናል ዝግነይ አቡነ ጴጥሮስን የሚያክል እንቁ ጳጳስ በ8 ጥይት ነው የደበደባቸው። በስንት ጥይት? በ8 ጥይት። እሳቸው ግን ሰማያዊ ንጉሴ እግዚአብሔር፣ ምድራዊ ንጉሴ አፄ ኃይለ ሥላሴ፣ ሀገሬ ኢትዮጵያ እንኳን የኢትዮጵያ ምድር ለአንተ እንዳትገዛልህ አራጫጭ ለዚህ እንደወራታ እንዳትገዛ ኢትዮጵያ ለጠላቶች ለቅኝ ገዦች እንዳትገዛ ብሎግ ሰዎቹ ብቻ በጭካኔ ገደላቸው። አቡነ ሚካኤልን ዘግናኝ በሆነ ሁኔታ ገደላቸው። ከዛ በኋላ
ይህን ሁሉ እያደረገ በዓለም ላይ እኮ ነገራችሁ ሁለተኛው የዓለም ጦርነት ተጀምሮ እስከሚጨረስ ለመጀመሪያ ጊዜ በኢትዮጵያ ሕዝብ ላይ የመርዝ ጋዝ ያረበረበች ጣሊያን ናት። አዶልፍ ሂትለር እንኳን የመጨረሻው ጨካኝ ይህን አላደረገ። የመጨረሻው ጨካኝ እሱ ነው። እንግዲህ አይሁድን 6 ሚሊዮን አይሁዳውያን ጨፍጭፏል ይባላል። ወደ ኢትዮጵያ ሲመጡ በሁለተኛው ወረራ በሰማይ የመርዝ ጋዝ እያረበረቡ አርበኞቻችን ከምን ይተው? እሳት ነው የሚዘንበው፣ መርዝ ነው። በመርዝ ጋዝ ባይሆን በምድር ላይ ጭራሽ አያሸንፏቸውም ነበር። እንዴት ይሸንፋሉ? ያን ሁሉ እልቂት ፈጸመ። መጨረሻ ላይ በምታውቁት ታሪክ ልክ በዛሬው ቀን ዕለቱ ዕለተ ዓርብ ነው። ዓመተ ምሕረቱ 1929 ነው። ቀኑ የካቲት 12 ነው። የወራሪው ኢትዮጵያን የሚገዛት የወራሪው ተላኪ ግራዚያኒ አዛኝ መስሎ ከዚያ በፊት በማይጮው ጦርነት በሌላ ስንቶቹን በመርዝ ጋዝ ያረበረበ ያጨካኝ ለነዳያን ገንዘብ እሰጣለሁ ህዝቡን ሰብስቡልኝ አለ። ሰበሰበ። በነበረው ሙከራ የምታውቁት አብርሃም ሲባል እሰማለሁ። በጽሁፍ ግን አብርሃ ደቦጭ አብርሃ እና ሞገስ አስገዶም ያን ሙከራ አደረጉ። ቆሰለ፣ አልተሳካም። ከዛ በኋላ በዛሬው ዕለት እየሰማችሁ ነው አይደል? ልክ የካቲት 12 ዕለቱ ዕለተ ዓርብ ዓመተ ምሕረቱ 1929 ዓመተ ምሕረት በዛሬው ዕለት ማታ እስከ ነገው ጠዋት 4000 ቤቶች አዲስ አበባ ተቀጠሉ። ስንት ሺህ ቤቶች አይዝግነ አንዳንድ ሀብሰች ሰማዩ ቀላ። የ4000 ቤቶች ቃጠሎ ወደ ሰማይ ሲወጣ የአዲስ አበባ ሰማይ ቀይ ሆነ። ቤታቸው ሲቃጠል ከቤት ሲወጡ ደረታቸውን በጥይት ያለያም ደግሞ በአካፋ አንገታቸውን ሆዳቸውን በጦ ሕፃናትን በድል ውስጥ የወረወሩ በመኪና እየገጩ በ3 ቀን ከ33,000 በላይ ህዝብ ያለው። አሁን የሩሲያና የዩክሬን ጦርነት አለ። ሰላማዊ ዜጎች ይሄን ያክል ሙተዋል። ያ 33,000 ዜጋ አብዛኛውን በይዘው ተምረዋል የሚባሉት አልቀዋል። አብዛኛው ደማቸውን በኢየሩሳሌም ዙሪያ እንደምን አፈሰሱ። እንደዋ የሚቀብራቸው ማጡ። 33,000 ሰው ማን ይቀብራል? ይሄ ብቻ አይደለም። ከዚህ ተነስቶ ደብረ ሊባኖስ ላይ የፈጸመው ግፍና በደል ከ2201 መነኮሳት በላይ በተጻፈው ነው ነገራችሁ። ሲጨፈጭፍ 800ውን መነኮሳት የረሸነበት ሽንኩርት ሚካኤል ያውቁታል አይደል? በቃ 800 መነኮሳት እንደረሸነ 800 ይሄ ከአንድ ቦታ ላይ እንጂ አጠቃላይ ደብረ ሊባኖስ ከ2200 በላይ ነው የተጨፈጨፈ። ደማቸው በአደባባይ እንደው አልፈሰሰም። የሚቀበራቸው አላቸው። የሰማይ ወፍ አልበላቸው፣ የዱር አውሬ አልበላቸው። ይህ በኢትዮጵያ አልተፈጸመም። ዝግናይ ብቻ ይህ ብቻ እኮ አይደለም። የሚገርመው ለ400 እስረኛ ብሎ ድንኳን ሰራ። ስንት ሰው አሰረበት? ሊቀጠበቅ ለ400 እስረኛ ያለው 6500 ሰው አሰረበት። አያሳዝን? አይደንቅም? ታዲያ እንደው ነጭ ወዳዱ ነው ያልወጣ መብራት እኔ አልወጣም። እንዴት ይሄን ያክል ጭካኔ! ይሄ ብቻ አይደለም። እንግዲህ ደብረ ብርሃን ቀዝቃዛ ነው እንደምታውቁት መምህራን። ደብረ ብርሃን የያዛቸው መነኮሳት ሶማሊያ ውስጥ ወጥተው ካለ ብርሃን እንግዲህ ይሄኛው ቀዝቃዛ ነው፣ ያኛው ደግሞ ምንድነው በረሃ ነው። እባብ ይንጥ ወባ ካለበት ከታሰሩት 51 በመቶ አልተመለሱም። እዚያው ነው ሙተው ይቀሩ። ሲታመሙ አይ እንግደላቸው ተብሎ የተገደሉ አሉ። ሳይፈቅዱ ኦፕሬሽን የተደረጋሉ። 40 ዲያቆናት 10 መነኮሳት እዚሁ ቀርተዋል። አሁን የደብረ ሊባኖስ መነኩሴ ሞቃዲሾ ወስዶ ማሰር አያም፣ ሶማሊያ ወስዶ ማሰር አያም። በዚህ ደብረ ሊባኖስ የሚያሳዝናቸው ግንቦት 12 በደንብ አጥንቶ ዛሬ ብቻ እኮ ዛሬ ነገ እስከ 15 እያለ ሄደና በ16 ደግሞ ወደ ሰሜን ሸዋ ሄዶ ኪዳነ ምሕረት ሲያገለግሉ የነበሩት ደግሞ ገሏቸው ከቤተሰብ ያገኛቸው። መጨረሻ ላይ ሁሉንም የማገኘው መቼ ነው ብሎ ባንዳ አማከረ። ባንዳ ደግሞ ነገረው የጻድቁ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው የሚከበር ግንቦት 12 ነው። ያን ጊዜ ከገዳሙ ያሉት ብቻ ሳይሆን ከውጭም ያለው ይመጣሉ። ተሰብስበው የምታገኙ ያን ጊዜ ነው። እንደውም ወታደሮቹ ልቆ አዎ እኔም ለዚህ ታላቅ ገዳም ብር እሰጣለሁ፣ ለዕለቱ ገዳማን ተቸግረዋል ብር እሰጣለሁ ነው ደግሞ አታለላቸው።
ከገዳሙ ያሉት መነኩሴ ደግሞ በጊዜው በየዋህነታቸው ጸባቴው በየዋህነት ማንም እንዳይቀር ብለው አወገዙ። እየተረዳችሁ አይደል? ማንም እንዳይቀር ተሰበሰበ። በ11 ሲገቡ አልከለከለም። በ12 ግን ማንም እንዳይወጣ ከለከለ። ልክ ግንቦት 12 ከዛሬ የቀረውን ጭካኔ ደብረ ሊባኖስ ላይ ባልኳችሁ መሰረት ከ2200 በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናን ታርደዋል። አስከሬናቸውን የበላው አውሬ ነው፣ የበላው የሰማይ ወፍ ነው። ማንም አልቀበራቸው። ለብዙ ዘመን አንዳንዶቹ እንደውም ጎርፍ ወስዶት ከአባዩን ተቀላቅሏል። ግብፅ ሄዶ ሊገባ ይችላል። በዚህ ልክ ፈጽሞ ግፍ ነበር። እግዚአብሔር ግን በፈቀደበት ሰዓት ምንም ቢሆን ኢትዮጵያውያን ሰው ለሃይማኖት መቆም ማሸነፉ አይቀርምና በምታውቁት ታሪክ 1933 ዓመተ ምህረት ጣሊያን ተጠራርጎ ከምድረ ኢትዮጵያ ወጣ። ቅድም እንዳልኳችሁ ደማቸውን በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ። ደማቸውን በአዲስ አበባ ዙሪያ እንደ ውሃ አፈሰሱ። የሚቀብራቸው ማጡ። ሕፃናት፣ አረጋውያን፣ ባልቴቶች እነራስ አበበ አረጋይን ለመያዝ ተብሎ የተፈጸመው እልቂት ባንዲራችሁን ወድቆ ከፈረፈር ላይ ተሽቀዳድሞ አነሳው አበበ አረጋይ። የሰላም ሱባኤ ያደርግልን ደነዋል። ቤተ ክርስቲያን የዶግማ የቀኖና የትውፊት የነገረ ሃይማኖት ብቻ ሳይሆን ቤተ ክርስቲያን የታሪክ ባለቤት ናት። ታሪክን መስርታ ቀመራ አስቀምጣ ያስተማረች የሰጠች ቤተ ክርስቲያን ነው ሲባል ዛሬ በመምህራችን ላይ በመልአከ ታቦር መምህር ኃይለ ኢየሱስ ላይ አድሮ እግዚአብሔር ሲናገር ቤተ ክርስቲያን ስትናገር የሰማችሁ እናንተ ምስክሮች ናችሁ። ይህን ያደረገ እግዚአብሔርን ከፍ አድርጋችሁ አመስግኑት። ምስጋና ለእግዚአብሔር ይገባል።